ግን ገለናት እንገላገላችኋል። እሱማ እንገላታለን። ግን ከዛ በፊት ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። ውድ ተመልካች፣ እኔ በጣም እንግዲህ ድራማ ላይ አንዳንድ ነገር ዞር ዞር ብዬ ስመለከት ከምንም በላይ ለእናት ክብር ቢሰጥ በጣም ደስ ይለኛል። ድራማው እንዳለ ይሁንና እንዳለ ድራማው ይሰራና ግን ለእናት ክብር ቢሰጥ በጣም ደስ ይለኛልና እንግዲህ የአቢኤል የብሌን እናት አሳዳጊ ታስራ ፊቷ ላይ እንኳን እባካችሁ ሀስም አለብኝ፣ ሀስሙ አፍኖኝ ሊገለኝ ነው፣ ውሃ አጠጡኝ ስትል ነው ውሃውን አምጥተው ፊቷ ላይ እየደፋ የኃይሉ ተላላኪ እንግዲህ የመጣውን እንጀራና ወጥ እዛው ቁጭ አርግቶ ተመልካችን አሳይቶ እሷ አይኗና አፏ ታሽጓል። ቁጭ አርግቶ ነው እንግዲህ ውሃውን በአፍንጫዋ ላይ ደፍቶ እየሄደው ማለት ነው። እና ብሌን ደግሞ እናቴ ዛሬ በጣም ይጨንቀኛል፣ እናቴ የት ገብታ ይሆን፣ እናቴ እንዴት ኬት ወዴት እያለች ስትጨናነቅ ነበረ። በጭንቀት በኩል እንግዲህ ከአቤል ነው የምለው እኔ ከአቤል ጋራ ውጪ ቁጭ ብላ ስለ እናቷ ስትጨናነቅም ነበረና አቤል ደግሞ ስልኳ ተዘግቶ ይሆናልና ስለ እናትሽ ደግሞ አንቺም ስትጨናነቂ እኔም ካንቺ ጋራ በጣም ይጨንቀኛል በሚል ሁኔታ እሷን ውጪ እያነጋገራት የቃልዬ ጓደኛ የድሮዋ ስትመጣ ቤት ውስጥ እሷን እያዋሯት እሷ ከሱ ጋራ ውጪ ቁጭ ብላ ስታወራ ነበረ። ነገር ግን ባይሆንም ብሌን የምሳ ሰዓት ነበረ። ምሳ የምታቀራረብበት ሰዓት ነበረ። የብሌን አሰሪ ብሌን እንግዲህ ዛሬ እንግዳ እንዳለብን ታውቃለች። እማዬ ታያታለሽ አይደለ? ብሌን እኮ ምንም በጣም ንቀናለችና እስቲ ሂጂና አነጋግሪያ ስትል የቃልዬ እናት ደግሞ እስቲ ቆይ ሂጂና አንቺ ጠሪያትና ምሳ ታቀራርብ ስትል አይ እኔ ውጪ ከወጣው የሆነ ነገር አይና ከሷ ጋራ ስለምገጥም ግጥሙም ካንቺ ጋራ ነው እንጂ ከኔ ጋራ ስትጣላ ስለማያምር አንቺው እናቴ ውጪ ወጥተሽ እሷን ማነጋገር ትችያለሽ ብላ ስትነግራት ነበረ። ነገር ግን ቢሆንም እሷም ቃልዬም ለብቻዋ የሆነ ቁስል ስላለባት ልጅቷን ቤት ውስጥ ትታ መሄድ አትፈልግም ማለት ነው። እና የብሌን ሰራተኛ ውጪ ስትወጣ ከልጁ ጋራ ከአከራዩ ጋራ ስታገኘው አንተም ነገ ጠዋት ከቤቴ መውጣት አለበት፣ አንቺ ደግሞ የድሃ ልጅ እንደሆንሽ አታውቂም ወይ? ጥሩ ልጅ መስለሽ አንገትሽን ደፍተሽ እዚህ ቁጭ ብለሽ አንቺ አፍሽን የምትከፍችበት ምክንያት የለምና ወደ ቤትሽ ሂጂ በሚባል ሁኔታ ነው እንግዲህ እነሱ የተለያዩት ማለት ነውና ብሌን ስራዬን እሰራለሁ ብላ ወደ ቤቷ እንደተመለሰችና ስራዋን ለመስራት እንደቀጠለች ነው እያሳዩ ያሉት ማለት ነውና ነገር ግን የብሌን አሰሪ ለምንድን ነው እየተናገርኳት መፍቷ ነውና የምትችለውን ነገር ማድረግ እንደምትችል ነው እየተናገረችው ማለት ነውና የፈለገችውን ነገር ማድረግ እንደምትችል የብሌን እና አሰሪ ተናግራለች። እንግዲህ አቶ በኃይሉም የብሌን እናትን አንቺ መፍትሽ የተጠበቀ ነው ወይ? ስለዚህ ምንድነው ከኔ ላይ የምትፈልጉት? እባካችሁ ልቀቁኝ ስትል ከአንቺ ደግሞ የሚፈለግ ነገር ምንድነው ያለው ብሎ ነው በጣም በኃይሉ በብሌን አሳዳጊነት ላይ እየሳቀው። የሰው ልጅ እንግዲህ እንደዚህ በእናት ላይ መሳቅ ማለት በኃይሉ በእውነት እዚህ ጋር በጣም ነው ያናደደኝና ስለዚህ አይጥ እንኳን
ነፍሷን ልታድን ስትሯሯጥ ነው እድናለሁ ብላ እየተርከፈከፈላትን መድኃኒት ምግብ ነው ብላ በልታ የምትሞተው ማለት ነው። እና መቼም እንኳን የሰው ልጅ እንስሳ እሞታለሁ ብሎ አያስብም። ምክንያቱም ነፍስ ነችና። ስለዚህ እዚህ ጋር ለእናት ክብር ይገባታል በማለት አስተላልፋለሁ። ወደሚቀጥለው ቪዲዮ ደግሞ የብሌን አሰሪ ደግሞ አዎ እንዳለችው ምንም የሚመለከታት ነገር የለም። ብሌን ከፈለገች እሷ ቤት ትሰራለች፣ ካልፈለገች ደግሞ መውጣት ትችላለች። ይሄንን መፍቷ ነው። ብሌን ደግሞ ተቀጣሪ ሆና እስከምትሰራ ድረስ የቤቱን አለቆች ጠይቃ ሰው በር ላይ አለ እና ይህን ሰው ታውቃላችሁ ወይ ላስገባ ወይ በር ልክፈት ወይ ብላ መጠየቅም አለባት። እውነት ነው። አንቺ ስራሽን ለምንድን ነው ዝም ብለሽ የማትሰሪው? ሰራተኛ እንደሆንሽ ታውቂያለሽ። ዝም ብለሽ ስራሽን ስሪ እንጂ ማነው በሩን ከሰው ላይ ክፈችና ሰው ወደ ቤት አስገቢ ያለሽ ብላ ነው ውሃውን አንስታ ፊታ ላይ የደፋችባት ቃልዬ። ስለዚህ እንግዲህ ውድ ተመልካች ደግሞ አንድ ነገር ያስገረመኝ ነገር አለ። እሱስ ምንድን ነው? የብሌን ጓደኛ ሆኖ ብሌን ስር እያለ እናትን ማስደብደብ፣ እናትን እንትን ምንድን ነው እናትን ለእናት ሰው ጓደኛውን ብሌንን እወዳታለሁ አፈቅራታለሁ ይመስለኛል የእሷን ክፉ ማየት አያስደስተኝም ብሏል በድምፁ። እንደዚያ ከሆነ ብሌን እንድታዝንና ብሌን እንዲከፋት ሁሌ ፍቅር በፍቅር እንድትሆን የእናቷን ችግር ከብሌን ጋራ መረዳት እንዳለበት ብቻ ነው እኔ እንደ ራሴ ከሆነ የማስተላልፈው። እኔ አንድን ሰው የምወደውንና የማከብረውን ሰው ለወደፊት ደግሞ የምጠብቀውን ሰው እንዲስቅ ብቻ ነው ማድረግ የምፈልገው እንጂ በስተጀርባ ድራማ አልሰራበትም ማለት ነው። እና እንግዲህ አቤል እየተባለውም እንደዛ ነው እየሰራ ያለው። ብሌን ግን እናቷ እንደታሰረች እና እናቷ እሷ ላይ ቁማር እንደሚጫወቱ አስቀድሟ ልቧም ነግረዋታል እና በጣም ጭንቅ ይለኛል በሚል ሁኔታ ነው። እና በነገራችን ላይ እነኚህ ድራማ የሚሰሩት ሰዎች አንዳንድ ድራማ ሲሰሩ ያስመስላሉ እና መቼም እውነቱን የሚናገር ሰው የለምና እውነት እዚህ ጋር እዚህ ቪዲዮ ላይ የብሌን አሳዳጊነት ልብ የሚነካ ድርጊት ነው እያደረጉትና አፏን አሸጓት፣ አይኗን አሸጓት፣ እጇን አሰሯት፣ እግሯን አሰሯት። እና እንግዲህ ውድ ተመልካች ከዚህ ቪዲዮ ላይ ብዙ ነገሮች ተማራላችሁ ብዬ አስባለሁ። እናንተም እንግዲህ በላይካችሁ እኔንም አስቡት ማለት ነውና ቃልዬ ደግሞ በጣም ኃይለኛ ክፉ ሴት ሆና ነው እየተወነች ያለችው። ስለዚህ እንግዲህ የድሮ ጓደኛዋም እስከ ቤት ድረስ እሷን ፍለጋ ስትመጣ ስሟን ቀይራ ነው ያመጣችው። ስለዚህ እንግዲህ እቺ ማዘርሽ ነች ወይ ብላ ነው ተነስታ የእሷ እናት ነኝ ስትል ተነስታ ቅፍ ያረገቻትና ስትበላም ስትጠጣም ምን ነው ጸጉርሽን እንደዚህ አደረግሽ ምንድን ነው ባክሽ ልዬ ብላ ስትጠይቃት ነበረና ምንም ችግር የለውም ጸጉርም ይስተካከላል ስትላት ምግብ ደግሞ ሳትበይ አትሄጂም ስትላት ነበረና ምግቡንማ እርሶ ካሉ ምግቡን በልቼ ነው የሚሄደው በሚል ሁኔታ ነው እንግዲህ አንዳንድ ነገር ሲነጋገሩ ቃልዬ በፍጹም እሷን ከእናቷ ጋር እንድታወራና በፍጹም እንድትጫወት በአሁኑ ሰዓት እንግዲህ እሷ ያለችበትን ሁኔታ እርሷ በራሳ ሁላችንም እርስ በራሳችን ነው ያለንበትን ሁኔታ የምናውቀው ማለት ነውና እንግዲህ ውድ ተመልካች የዛሬው ቪዲዮ ይሄን ይመስላልና እንድች እያልን እንግዲህ ወደ ራሳችን
ቪዲዮ እስከምንመጣ ድረስ እንግዲህ ዩቲዩብን እንደዚህ እየታገልን ነው። እናንተም ላይክ እያረጋችሁ አበረታቱን ማለት ነው። ሆን ብላ ከታብኝ ነው እኔ እና አንቺን ለማጣላት ያደረገችው ሴራ። ውጣ ብያለሁ፣ ውጣ።